ከትግራይ ጋር በተያያዘ አዳዲስ መረጃዎች እየወጡ ነው። የህወሓት ታጣቂዎች የአፋርን ወሰን ጥሰው ገቡ ከሚለው ጀምሮ ታጣቂዎቹ በካምፓቸው እያሉ የድሮን ጥቃት ደረሰባቸው የሚለውም ሌላኛው መረጃ ነው። ከዚህ ውጪም የህወሓት ወታደራዊ አመራሮች ቆፍረው የቀበሯቸውን መድፎችና ከባድ መሳሪያዎች በኤክስካቫተር ቆፍረው በካቶ እያወጡ ተሽከርካሪዎች ላይ ጭነው እያጓጓዙ ነው የሚል አዲስ መረጃም በተለያዩ ማህበራዊ ሚዲያዎች እየተንሸራሸረ ይገኛል። ከዚህ ቀደም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ህወሓት የደበቀው መሳሪያ አለ በማለት አስረክቡ ሲሉ ተደምጠዋል። በእርግጥም የተደበቀና የተቀበረ መሳሪያ መኖሩን የሚያመለክቱ መረጃዎች እየወጡ ይገኛሉ። እነዚህ የተደበቁ መሳሪያዎች ለምን አሁን ማውጣት አስፈለገ የሚለው ወሳኙ ጥያቄ ነው። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። ህወሓት በርካታ የትግራይ ወጣቶችን ወታደራዊ ስልጠና ሰጥቶ ባደራጀበት ወቅት ተቆፍሮ የወጣ መሳሪያ ሆኖ ይታያል። በተመሳሳይ መልኩ የህወሓት ጀነራሎች ዝግጅታችንን ጨርሰናል እያሉ ባለበት ሁኔታ የተቆፈረ ከባድ መሳሪያ ሆኖ ይታያል። መሳሪያዎቹ የሚወጡት ለማስረከብ ነው ወይስ ለመዋጋት የሚሉት ሐሳቦች ሚዛን ላይ ሲቀመጡ ማስረከብ የሚለው ሚዛን ደፍቶ አይታይም። ማስረከብ ካስፈለገ ቀድሞውኑ መቀበር አያስፈልግም። ተቆፍሮ መውጣት ካለበት ሰራዊትን በአዲስ መልኩ እያደራጁ ባለበት ወቅትም ሊሆን አይችልም። በፕሪቶሪያው ስምምነት መሰረት ትጥቅ ይፈታል የተባለው የህወሓት ጦር እንደውም የበለጠ እየተደራጀና እየታጠቀም ይታያል። ከዚህ ባለፈም ጥቃት የመሰንዘር መረጃዎችም ጭምር እየወጡ ነው። ህወሓት የጎን ውጋት ሆኖብኛል እያለ ያለው ሐራ መሬት የሚባለውን ኃይል ነው። እሱን ካላጠፋው ተኝቼ አላድርም እያለም ይገኛል። በአፋርና ትግራይ መካከል ያለው ውጥረት መንስኤም የሆነው ወልቃይትን አስመልሳለሁ የሚለውም ሌላኛው ወታደራዊ ቤት ስራ ነው። ከተሳካ ከፌዴራል መንግስቱ ጋር የመፋለም እቅድ ያለ ይመስላል። ሆኖም እንደተባለው የሐራው መሬት ሰራዊት ሰላም የነሳ አካል ሆኗል። በዚህ የሚባል በዚያ ህወሓት በሰራዊት ዝግጅት ላይ ነው። በርካታ የትግራይ ወጣቶች ደግሞ በህወሓት ጦር ውስጥ ተጠርንፈዋል። ህወሓት ሰራዊት በማለት የሚጠራው የቀድሞውን የትግራይ ልዩ ኃይል በእርሾነት ተጠቅሞ ያደራጀውን ታጣቂ ኃይል ነው። የቀድሞ ገዢ ፓርቲ ኢህአዴግ ዋና አንቀሳቃሽ አስኳል በመሆን ለ27 ዓመታት ስልጣን ላይ በቆየባቸው ጊዜያት የሀገሪቱን ወታደራዊ ኃይል በሰፊው ተቆጣጥሮ ስለነበር አጋጣሚ በርካታ ወታደራዊ አመራሮችን እንዲያፈራ አድርጎታል። እነዚሁ በመከላከያ ውስጥ የነበሩት የትግራይ ተወላጅ ወታደራዊ አመራሮች ብዙዎቹ ከእድሜና አገልግሎት ጋር በተያያዘ ከመከላከያ ሰራዊት ቢሰናበቱም የህወሓትን ከ4 ኪሎ መቀሌ ጠቅልሎ መግባት ተከትሎ ብዙዎቹም የትግራይ ሰራዊት የሚባለውን ወደ ማደራጀቱና መምራቱ የገቡበት ሁኔታ ታይቷል። በዚሁ መሰረትም የትግራይ መከላከያ ሰራዊት ወይም ትግራይ ዲፌንስ ፎርስ የሚለው ወታደራዊ ኃይል ተመሰረተ። ከአየር ኃይልና ከባህር ኃይል ውጪ ስያሜውና አደረጃጀቱም የአንድ ሉዓላዊ ሀገር የመከላከያ ሰራዊት ቅርጽንና አደረጃጀትን እንዲከተል ተደረገ። አርሚ የሚለው የሰራዊቱ ክፍል ዋናው የትግራይ ዲፌንስ ፎርስ ንዑስ ክፍል እንዲሆን ተደረገ። በዚሁ መሰረት አርሚ 43፣ አርሚ 50፣ አርሚ 70 በሚል የተለያዩ አደረጃጀቶች ተፈጠሩ። የኃይል ከታንክ እስከ መድፍና ዙ 23 የታጠቀ ሰራዊትም ሆነ። የሜካናይዝድ ትጥቁ ከሰሜን ዕዝ ጥቃት የተገኘም ነበር። በዚህ መልኩ የሁለት ዓመታቱ ጦርነት ተካሄደ። በከፍተኛ ደረጃ የተደራጀው ትግራይ ዲፌንስ ፎርስ የተባለው ኃይልም ከባድ ምትን አስተናገደ። በዚህ አደረጃጀት ውስጥ የገባው ከፍተኛ ቁጥር ያለው የትግራይ ወጣትም የሞትና የአካል ጉዳት ደረሰበት። እናም ድርድር ግድ አለ። ቅድመ ፕሪቶሪያ ሚስጥራዊ ድርድሮች ተካሄዱ። ቀጥሎም ድርድሩ ወደ ይፋ የፕሪቶሪያ ድርድር አመራ። በድርድር ወቅት መንግስት ይዟቸው ከቀረቡት ጠንካራ የመደራደሪያ ነጥቦች መካከል አንደኛው ይህንኑ ትግራይ ዲፌንስ ፎርስ ወይም ቲዲኤፍ የተባለውን አካል ይመለከታል። በመንግስት በኩል በአንድ ሀገር ውስጥ ሊኖር የሚገባው አንድ መከላከያ ሰራዊት ነው። በህወሓት በኩል የተደራጀ የትግራይ መከላከያ ሰራዊት የተባለው አካል በዲዲአር ፕሮግራም ትጥቁን መፍታት አለበት የሚል ነበር። ህወሓት በጊዜው ተደራዳሪ ሆኖ የቀረበው ወታደራዊ የኃይል ሚዛኑን ባጣበት ሁኔታ እንደነበር የወቅቱ የመሬት ላይ እውነታዎች ያመላክታሉ። ከዚህ ውጭም አደራዳሪ ሆነው የቀረቡት አሜሪካና የአፍሪካ ህብረትም ቢሆኑ በአንድ ሀገር ሁለት ሰራዊት ይኑር ሊሉ የሚችሉ አይደሉም። በዓለም ሀገራትም ያ አይነቱ አሰራር የለም። እናም ህወሓት ትጥቅ እፈታለሁ ብሎ መቀበል ግድ አለው። ከዚህ ውጭም ይህንኑ ታጣቂ ኃይል በተመለከተ ህወሓት በትግራይ ስም ከመጥራት ይልቅ የህወሓት ተዋጊዎች ወይም ቲፒኤልኤፍ ኮምባታንትስ በሚል ስያሜ
በፕሪቶሪያው ስምምነት ላይ እንዲሰፍርም በመደረጉ ተስማማ። በዚሁ መሰረት ትጥቅ የመፍታቱ ሂደት ተጀመረ። ነገር ግን በጀት ተመደበ። ይህ በጀት ታጣቂዎች ትጥቅ ሲፈቱ የሚሰጣቸውን የታድሶ ስልጠናና የተወሰነ መቋቋሚያ ገንዘብ ነበር። ይኸው የዲዲአር ፕሮግራም በተወሰነ ደረጃ ቀጠለ። በመሃል ግን ነገሮች መደነቃቀፍና ህወሓትን ማፈግፈግ ጀመረ። በአንድ መልኩ ትጥቅ ይፈታል ይባላል፣ በሌላ አቅጣጫ ደግሞ አዳዲስ ወታደራዊ ስልጠናዎችና አደረጃጀቶች ይፈጠራሉ። የቀደመው የትግራይ መከላከያ ሰራዊት የሚለውን ማጠራር ቀጠለ። ነገሮች ከረር እያሉ ሲሄዱም እንደውም ውስጡን ከኤርትራ መንግስት ጋር የተፈጠሩ ግንኙነቶችም አሉ የሚሉ መረጃዎች መውጣት ጀመሩ። በሱዳን የነበረውና አርሚ 7 የተባለውም ጦር በአዲስ መልኩ ራሱን ማደራጀቱን ቀጠለ። ወልቃይትን በኃይል እንቆጣጠራለን የሚሉ ዛቻዎችን መሰማት ጀመሩ። እናም ነገሮች ሌላ መልክ እየያዙ መሄዳቸውን ቀጠሉ። ከሰሞኑ የሚወጡት መረጃዎች ደግሞ ህወሓት በኤክስካቫተር ቆፍሮ የቀበራቸውን መፍቶች ከመሬት ውስጥ እያወጣ መሆኑን የሚያሳዩ ሆነዋል። በሌላ አቅጣጫ ደግሞ ህወሓት የፕሪቶሪያው ስምምነት አልተከበረም የሚል ክስንም እያሰማ ይገኛል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ፌዴራል መንግስቱ ጠባጫሪ ድርጊቶቹን እንዲያቆምና ለግጭት ማቆም ስምምነቱ ተገዢ እንዲሆን የተባበሩት መንግስታትና አፍሪካ ህብረት ዲፕሎማሲያዊ ግፊት እንዲያደርጉ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እና ለህብረቱ ኮሚሽን ሊቀመንበር መሐመድ ዩሱፍ ዛሬ በላኩት ደብዳቤ ጠየቁ መሆኑን የሚያመለክት መረጃ ወጥቷል። ደብረጽዮን አፋር ክልል ውስጥ በፌዴራል መንግስቱ የሚደገፈው ታጣቂ ቡድን ከትግራይ ጋር ግልጽ ግጭት ውስጥ ገብቷል ሲሉም ከሰዋል። ደብረጽዮን ፌዴራል መንግስቱ ሐሙስ ሌሊት በትግራይ ኃይሎች ላይ ፈጽሞታል ያሉትን የድሮን ጥቃት ሁኔታውን አደገኛ በሆነ ደረጃ የሚያባብስ መሆኑን በመግለጽም እንዳስጠነቀቁ መረጃዎች ያመለክታሉ። እዚህ ጋርም ቢሆን የሚታይ ግልጽ የህግ ጥሰት ይታያል። የተባበሩት መንግስታት የአባል ሀገራት ስብስብ ድርጅት ነው። በዚሁ መሰረት ማናቸውም ጉዳይ ሲከሰት አቤት የሚሉትና ቤቱታቸውን ለተባበሩት መንግስታት ድርጅት የሚያቀርቡት አባል ሀገራቱ ብቻ ናቸው። ሆኖም ደብረጽዮን ይህን ዓለም አቀፍ አሰራር በመጣስ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ደብዳቤ የጻፉበት ሁኔታ ታይቷል። በምን አግባብና በየትኛው አሰራር የሚለውም ጥያቄ ነው። ደብረጽዮን ለአፍሪካ ህብረትም ጽፈዋል። ይሄኛው ሊያስኬድ ይችላል። የአፍሪካ ህብረት የፌዴራሉ መንግስትና ህወሓትን ያደራደረ አካል በመሆኑ ከስምምነቱ ጋር በተያያዘ የድርድሩ አንዱ አካል የነበረው ህወሓት ደብዳቤ ቢጽፍ ሊያስኬድ ይችላል። ከዚህ ውጭ ግን ለተባበሩት መንግስታት ዋና ጸሐፊ ደብዳቤ መጻፍ ሁኔታ ግን የሀገራትን አሰራርና መርሆችን እንደዚሁም ህግን የተከተለ ነው ተብሎ አይታሰብም። ግን ደግሞ ደብረጽዮን አድርገውታል። በሌላ አቅጣጫ ህወሓት በትላንትናው ዕለት ማምሻውን ባወጣው መግለጫው ሰራዊቱ ላይ ድሮን ጥቃት ደረሰ ብሏል። ለአፍሪካ ህብረትና ለተባበሩት መንግስታት ድርጅት ደብዳቤዎችን ለመጻፍ ምክንያት የሆነውም ይሄው ጉዳይ ነው። ህወሓት ማምሻውን ባወጣው መግለጫ የትግራይ ክልል ከአፋር ጋር በሚዋሰንበት አካባቢ አርብ ጥቅምት 28 2018 ዓ.ም ስለተፈጸመው የድሮን ጥቃት ዝርዝሩን ባይገልጽም ጉዳት መድረሱን አመልክቷል። ይህ የድሮን ጥቃት በአካባቢው በነበረው የትግራይ ሰራዊት አባላትና ነዋሪዎች ላይ ጉዳት አድርሷል ያለው መግለጫው ይህ የድሮን ድብደባ ፕሪቶሪያ ስምምነት ሙሉ በሙሉ የጣሰና የከፋ አደጋ ውስጥ የከተተ ነው ብሏል። ህወሓት ሰራዊቴ ላይ ጉዳት ደረሰ በማለት እምነቱን ሰጥቶ ሲናገር ይህ የመጀመሪያው ነው። በሁለት ዓመታቱ የትግራይ ጦርነት ወቅት በህወሓት በኩል ሲሰጡ የነበሩት መግለጫዎች በጠላት ላይ እነን ያህል ኪሳራ ደረሰን ከሚለው ውጪ በራስ ላይ ደረሰን ጉዳት የሚገልጹ አልነበሩም። ሆኖም ጦርነቱ በፕሪቶሪያ የሰላም ስምምነት ተጠናቆ ለቤተሰብ ማርዳት ሲጀመር ግን እልቂቱ ከፍተኛ መሆኑን የሚያመላክት ሆኖ ታይቷል። በዚያው መጠን አካል ጉዳተኛ የሆኑም በርካቶች ናቸው። በእነዚህ የጦርነት ጊዜያት ግን የጉዳት መጠን ወይም በአጠቃላይ ጉዳትን እያስተናገድን ነው የሚል ምንም አይነት መረጃ የሚሰጥበት ሁኔታ አልነበረም። ህወሓት በትላንትናው ዕለት ማምሻውን ባወጣው መግለጫ ግን በግልጽ ሰራዊቱና የአካባቢው ነዋሪ ላይ ጉዳት ደርሷል ሲል አስታውቋል። ሰራዊቱ የድሮን ጥቃት የደረሰበት ሰዓት ተብራርቶ ሌሊት 9 ሰዓት መሆኑ ቢገለጽም የት የሚለው ግን አልተብራራም። አንድ ስማቸው እንዳይገለጽ የጠየቁ የህወሓት ከፍተኛ ወታደራዊ ባለስልጣን ለቢቢሲ በሰጡት ማብራሪያ በሰው አልባ አውሮፕላን ጥቃቱ የተፈጸመው ከሌሊቱ 9 ሰዓት አካባቢ ነው ሲሉ አስታውቀዋል። ባለስልጣኑ ጥቃቱ የተፈጸመው በትግራይና አፋር ክልል አዋሳኝ አካባቢ በሚገኝ ሚልካ በሚባል ወታደራዊ ካምፕ ላይ መሆኑን ጨምረው ተናግረዋል። የህወሓት መግለጫ ግን ቦታ የጠቀሰበት ሁኔታ አልታየም። ቀደም ብለው በተለያዩ ማህበራዊ ሚዲያዎች ሲንሸራሸሩ ያሉት ያልተረጋገጡ መረጃዎች በህወሓት ታጣቂዎች ላይ ጥቃቱ የደረሰው አፋር ውስጥ እያሉ መሆኑን ሲያመለክቱም ነበር። የህወሓት ታጣቂዎች የአፋርን ወሰን ጥሰው በጥልቀት በመግባት በዙ 23 እና ሞርታር ጭምር በመታገዝ ጥቃት ሰንዝረዋል የሚሉ ክሶች ሲቀርቡ የነበረ መሆኑም የሚታወስ ነው። ይህ የድሮን ጥቃት በትግራይ ኃይሎች ካምፕ ላይ መድረሱ የተሰማው የአፋር ክልል የትግራይ ክልል ኃይሎች ወደ 15 ኪሎ ሜትር ዘልቀው በመግባት ጥቃት መፈጸማቸውን በመግለጽ ከከሰሰ በኋላ ነው። የትግራይ ጊዜያዊ አስተዳደር ባወጣው መግለጫ ደግሞ ክሱ ፈጽሞ ሐሰት ነው፣ የትግራይ ኃይል ፈጽሞ ወደ አፋር ግዛት የገባበት ሁኔታ የለም ሲልም ክሱን በጥብቅ ያስተባበለበት ሁኔታ ታይቷል። ደረሰ የተባለው የድሮን ጥቃት በእርግጥ አፋር ውስጥ ገብቷል በተባለው የህወሓት ጦር ላይ ከሆነ ቀደም ብሎ አፋር ውስጥ አልገባንም የሚል ጥብቅ ማስተባበያ የተሰጠበት በመሆኑ
አፋር ውስጥ ተመታን ማለቱ የሚያስኬድ ሊሆን አይችልም። ለዚያም ይመስላል የድሮን ጥቃቱን ሰዓት ያህል የቦታው አገላለጽ ላይ ብዥታዎች የሚታዩት። ደረሰ የተባለውን የድሮን ጥቃት በተመለከተ በኢትዮጵያ መንግስት በኩል የተሰጠ ማረጋገጫም ሆነ ማስተባበያ የለም። በእርግጥ ሰሞኑን እየተሰሙ ካሉት ወታደራዊ ግጭቶች በፊት በፌዴራል መንግስቱና ህወሓት መካከል ጠንከር ያሉ የቃላት ልውውጦች ነበሩ። በትግራይ በኩልም ተከታታይነት ያላቸው መግለጫዎች ሲወጡም ሰንብተዋል።